ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ በኩራት ወንበሩ ላይ ተለጥጦ ሞላ አላቸው። ጨምርበት። ውጭ ሀገር ነበረ። ከውጭ ሀገሬ ላገልግል ብዬ ለሀገሬ ብዙ መስዋዕትነት ለመክፈል መጥቻለሁ። ሁላችሁም እንግዲህ ጥሩ ቆይታ እንደምኖሩ ተስፋ አደርጋለሁ። ግን ጋዜጠኛው ምንም አልተመቸኝም። ፕሮፌሰር ዶክተር ቀጥሉ። ጭቅጭቅ ንዝንዝ የሌለበት ደስ የሚል የረፍት ቦስ ወይ መጣ ደግሞ ምን አለ አውርቼ እንኳን ብቻ ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር Koyarım. Ben araçlam. İlkan sen bullo pinyana. Game over. Deka. Wait, kude balla. Ande yıkarta. አይደል እንዴ ሴትዮዋ አማታት በቃ እንጠቀም። ሂሳብ ስንት ነው? 80 ብር ነው። ሀያ ብር መልሳለ ተቀበለኛለህ ልስጥ አምጪው ተቀበልከኝ። ዛሬ ደግሞ የመጣሽው ከችጋራሙ ጋር ነው። ትናንት እኮ አብሮሽ የመጣ ሰውዬ 100 ብር ነው ቲፕ የሰጠኝ። ይሄን ጉዴ ፈላ ማለት ትናንት ከማን ጋር መጣሽው? ኧረ ሰው ተሳስተሽ ይሆናል። እኔ ከማንም ጋር አልመጣው። ኧረ እባክሽ አይተሻለሁ። እንደውም ከረሳሽው ላስታውሽ ነበረበት። ምን እንትላለ? አዎ አንቺ እኔ ላይ እባክህ ለምታኝ። ጸጉሯ ሲያምር የጸጉሩ ሹበት ግን ምንድነው ሚስጥሩ? እድሜ ለዶቃ ሻምፖና ኮንዲሽነር እሱን ያሳመረኝ። ይሄን ያህል? አዎ በውስጡ ቫይታሚን ኢ፣ ካስተር ኦይል እና ሮዝመሪን ይገኝበታል። ዋው! ተጨማሪም ጸጉራችንን ከመነቃቀል ከመሰባበር ከፎሮፎር ይከላከልልናል። አሪፍ ነው። እንዴ ቢል ተቀመና እንዴ? አዎ ምን ነው? ረሳው እኮ አንዱ የህዝብ ማመላለሻ ሹፌር መንጃ ፍቃድ ሳይዝ ትርፍ ጭኖ በአንድ ታርጋ ትራፊክ አይዞም ቆይ በምን ልቅጣ ሲለው በፍትሐ ብሔር ከፊውን የኛ ሰፈርን ህዝብን እንደፈለክ ማሽከርከር ከፈለክ ሶስቷ ፊደል ትበቃለች። ፍትህ የሚለው አይደለም እሱ ያለፈ የወደፊት ታሪካችን ብሔር የሚለው መምህር ቅኔ አንድ ጉዳይ ለማስፈጸም ወደ ቀበሌ ይሄዱና ከቀበሌው ሊቀመንበር ጋር ይገናኛሉ። ለአንድ ፊርማ 3 ወር ያመላልሳቸዋል። በዚህ ብስጭት ብለው በመጨረሻ ወረቀታቸው ሲደርሳቸው ከወጡ በኋላ መለስ ብለው ጌታዬ ስምህን ማን ነበር ያልከኝ አሉት። በኩራት ወንበሩ ላይ ተለጥጦ ሞላ አላቸው። ጨምርበት። ባለፈው ስብሰባ ላይ ቁጭ ብለን የሻምበል የንግግር በወረቀት ተባስቶ በሁላችንም ተሳታፊዎች እጅ ላይ ደረሰ። ገና ሲል ብቻ ጭብጨባ ጀመሩ ደጋፊዎች። በየወሬው መሃል ጭብጨባ። መጨረሻ ላይ ሐሳብ ያለው ሲባል እጄን አወጣሁ። አቃቸዋለሁ አላልፋቸውም። ክቡር ዳኛ ሻምበል
እርሶ በመድረክ ላይ ያወሩት ነገር በሙሉ ምንም የሚያስጨበጭብ አይደለም። ወይም ደግሞ ማናቀውን አዲስ ነገር አልተናገሩ፣ ግን ጭብጨባ በሶ ነበር ነው ወይስ በተባዛው ወረቀት ላይ የምናጨበጨብበት ቦታ ተገልጿል? እንደዛ ከሆነ የኔ ወረቀት ላይ የለውም አልኳ። ወረዱብኛ ግብረ አበሮቹ ከበው አናገሩኝ፣ አስጨነቁኝ። ልክ እንደ መንፈስ አምሽቶ ደበደብኳቸው ብሎ ጠጅ ቤት እያወራል ነው። ስንት ናቸው ሲባል 10 አለ። እና እንዴት ደበደብካቸው ሲባል ብቻህን መጀመሪያ ከበብኳቸው አይልም? እኔ ራሴ የስድቡና ዳሳይ እንደዚህ ነው ጉዳዩን ማስረዳት ያቃተኝ። ፕሮፌሰር ቡርሰሞ ሻንካ ይባላል። ተወልጄ ያደግኩት እዚሁ ነው እና አሁን ላይ ያለው ደግሞ ውጭ ሀገር ነበረ። ከውጭ ሀገር ላገልግል ብዬ ለሀገሬ ብዙ መስዋዕትነት ለመክፈል መጥቻለሁ። ሁላችሁም እንግዲህ ጥሩ ቆይታ እንደምኖር ተስፋ አድርጋለሁ። ግን ጋዜጠኛ ነው ምንም አልተመቸኝም። ፕሮፌሰር ዶክተር ቀጥሉ። እሺ ሰላም ጤና ይስጥልኝ። እኔ ዶክተር ቅርጸሶ ይባላለሁ። ይሄን ለማግኘት በጣም ብዙ መስዋዕትነት ከፍያለሁ። እዚህ ለመድረስ ብዙ ብር አውጥቻለሁ። ብዙ ነገር የሆንኩበት ነገር ነው። ይሄን ለማድረስ ብዙ ብር ከስክስያለሁ። በካባከስክስ ምን ብሩ ስክሽ እንትን ብያለሁ። እናንተ ስንስራት ፕሮፌሰር እቤቴ ድረስ ቁጭ ብዬ ከውጭ ድረስ ሰው አስመጥቼ ዶክተርነት ያገኘው አይገንዘብ በመቶ ሺህ አውጥቼ ነው ዶክተርነት ያገኘው። ትንፋሻ 100 ሺህ ብር እቺን ትንሽ የብር አውጥተህ ደግሞ ትለፈልፋለህ። አንተ ራሱ በ30 ሺህ ብር አይደለም አንተ ፕሮፌሰር የቤት ገበና እዛ ፕሮፌሰር ዶክተር አንተ ፕሮፌሰር ቡርሰሞ ማለት ስማ ደሜ ላበ ወዘጥ አብያርገ የትኛው ላብ ያለን እረግሬ ያወጣውትን ገንዘብ ሰርቼ ያመጣውት ገንዘብ ሰጥቻቸው ስንት ብር 500 ሺህ ብር እስማው ሰጥቼ ነው የፕሮፌሰናን ወረቀት የወሰድኩት። አልሰማውም እንዴ አንተ ምኑን በቀደም 30 ሺህ ብር ከፍለ እንደገና 20 ሺህ ብር ከፍለ 50 ሺህ ብር አይደል ነው የወሰድኩት? ማላቂ ነው መረጃ አለ። ተው በቃ አይደለም ሚስተራችን አንተ ራሱ ከትን መጣ አይደለም አንተ ረፈ ዶክተር አይደለም ትተዋወቃ መጨረሻው ሊሰድበኝ ነው አይደለም ጠጡ ዶክተር ተረጋጋ ንገርበረው። እሺ እንትን ነው ክብሯን እንትኖቻችን አሁን ያው ባይማሩም ያስተማረን ህብረተሰብ ብለው ስለ በቆሎ ያላቸው የጭንቅላት አስተሳሰብ ላይ ያብራሩ ነው። ተረጋጋ አረባካ እንደ ዶክተሩ ነው። አንተም እየመጣው አይደል እንዴ? እኔ እየመጣው አልጠጣው እና ምን በራሴ ለኔ ተብሎ የመጣው ነው ጠጣው። የናንተ ተመጣኝ ይመጣል ዶክተር ይመጣል እና ያው በራሳቸው ተሞክሯቸው ስለ በቆሎ ውስጥ መሰረት ስለ ቆረቆንዳም ያብራራሉ። በመጀመሪያ ፕሮፌሰር ወደርሶ ሄዳለሁ። ፕሮፌሰር ቀጥሉ። እሺ በመጀመሪያ ደረጃ በቆሎ ለብዙ አይነት ጥቅም የሚውል እህል ነው። እሺ በአንደኝነት ደረጃ አሁን ዘመኑ ሴቶች የሚጠቀሙት ሜካፍ ምለው ነገር ያለ እሱ ነገር ላይ በጣም ትልቅ አስተዋጽኦ አለው። በቆሎ ዱቄቱ ማለት ነው። እሱ በቆሎ ዱቄት በመጀመሪያ ደረጃ ይፈጫል። ከዛ ከተፈጨ በኋላ ቆረቆንዳው ለብቻው ይቀመጣል። ቆረቆንዳው ይጠቅማል። አንዳንዴ ጀርባ ለማሸት ሰውነት ያጠባ ጊዜ ልክ ነው። እግር ስታጠብ እዚህ ተከታተሉ ለማሸት እንደገና ደግሞ ጫማ ሶል ለማሸት ለማጠብ በጣም አገልግሎት ያለው ፕሮፌሰር ይገቦታል። ፕሮፌሰር ወንዝ ወስደ ልብስ ስታጠብ በቆረቆንዳ ሽት ስታረግ ይለቃል እና ለዛ ጥቅም ያለ። ከዛም በተጨማሪ ደግሞ የበቆሎ ዱቄት ቅጣ ይሆናል። ቅጣ ይሆናል። ልክ ነው። ፖቼ ይሆናል። ጨብጠ ከጎመን ጋር አንድ ላይ ይበላል። ተሰርቶ ልክ ነው። እንደገና ደግሞ ለአብሴትነት አብሴት ይሰራል። ገብታል አይደል? ለሱ ነገር እሺ አገን ቀጥታ እነዛ ነገሮች ለመስራት ትልቅ አስተዋጽኦ አለው ብለን እናስባለን። በጣም እናመሰግናለን ውድ ተመልካቾቻችን። እሳቸው በጣም ስለ በቆሎ እንዲካብራሩ ዶክተር ደግሞ ይቀጥላሉ። ነበሩ የሰውነት ክፍሎች ስብሰባ አደረጉ ሊቀመንበር ሊመርጡ። ሁሉም እየተነሳ አወራ። በመጀመሪያ ከአንገት በላይ ያለው የአካል ክፍል ተወክሎ ምላስ አወራ። ወበዚ ያለነኩ ምንም ህልውና የላችሁ። እኔ ስፈጠር ራሱ መጀመሪያ የመሪነት አቅም ተሰጥቶኝ ነው ለማሳመን አንደ ባሰረቱ ትሎ የለ። ስለዚህ እኔ ነኝ መሆን ያለብኝ ሲል ከዚሁ ከበላይ አካል ሌላ ተቃውሞ መጣ። አይን ተው እንጂ ያለኔ እንዳለ ስትደናበር አይደል የምትኖር? ጉርጓር አይደል የምትገባው?
የትም አትደርስም ስለዚህ ነይ ሲል ወዲያው ከመካከለኛ አካል ክፍል እጅ ተወክሎ ተነሳ ጎበዝ ባንካካር ጥሩ እጅ ባንካካር ጥሩ እንደማንተዋወቅ ባንሆን ደስ ይለኛል አይንም ምላስም አትመጻደቁ እኔ ይያላችሁ ምላስ አጉል አውቃለሁ ብሎ ባወራው አይን ያምርብኛል ብሎ በገላመጠው ማን ነው ቡጥ የሚሰነዘው አንዴ በስብራት አንዴ በወለምታ ስንት መስዋዕትነት ከፍለናል ሊያቆምላችሁ ደስ አይልም ሲል ከታችኛው አካል ክፍል እግር ቶሎ ተነሳ ጎበዝ ተው ተረሳሰን እግር እኮ ነኝ እጅ ምን ሆነ ነው እንደ ኃይለኛ በገባበት ግጥሚያ ሁሉ እኔ አይደል እየሮጥኩ ያስመለጥኩ ያለኔ የት ትሄዳለህ አሉ በዚህ መሃል ከውስጥ ክፍሎችና አጋር ድርጅቶች መካከል ተነሳ አንዱ ያውኔ እስከ ጉሮሮ ድረስ የሚደርስ የዘረጋ ሐረግ አለኝ እስከ መቀመጫ ድረስ ድንበሬ ይዋሰናል ከመካከለኛው ክፍል ጋርም ድንበር እንጋራለን ስሜ አንጀት ይባላል ሁሉም ወረዱበት ታይ ቁጭልዛ ሆዳ አንተን ለመቀለብ ነው ስንት ዘመን የምንኖሩ አሰዳቢ ቁጭል ችጋራ ገፊ ሰደ ወረዱበት አንጀት ተናደደ እንደውም ከዚህ በኋላ የሥራ ማቆም አድማ አድርጋለሁ ብሎ ስብሰባው ረግጦ ሊታውት ነው ደና ስራ እንዳለው አልሰራም ይላል ጥሩ ጎርሰ ተረፈ ምርት የምትሰጥ አካባቢው የምትበክል ለግሎባል ዋርሚንግ ለአየር ብክለት ምክንያት ይሆን ደሞ አፋለኝ ብሎ ያወራል እኛ ነን የቻልነው በቃ አዋከቡትና እዛው ስብሰባ ላይ አዲስ አንቀጽ ሰጥተው በሽብርተኝነት ነው በጸረ ሰላም ማንነትን ተኮር ያደረገ ጥቃት ሁሉ አደረሱበት በዚህ የተነሳ ስብሰባው ለሌላ ቀን ተላለፈና ሁሉም አካላት የድሮን ተግባራቸውን መቀጠል ጀመሩ አንጀትስ የሥራ አድማ ላይ ነው አንደኛ ቀን ላብ ሁለተኛ ቀን ትኩሳት ሶስተኛ ቀን ማቅለሽለሽ አራተኛና አምስተኛ ቀን ራስ ምታት ብርክ ማለት ስድስተኛ ቀን ተዝለፍልፎ መውደቅ ሰባተኛ ቀን አስቸኳይ ስብሰባ ተጠራ ሁሉም የሰውነት አካላት ከዛስ ለአንጀት ባለ 3 ገጽ የይቅርታ ደብዳቤ እስከ ዛሬ ለሰራው ስራና ከዚህ በኋላ ለሚሰራው ስራ የውቅና ሰርተፍኬትና ዋንጫ ግድ የለም አይበቃም አንተ ሊቀ መንበሩን አሉት አንጀት ምን አለ ግድ የለም ባቀማመጥም በተግባር ምን ለያያለን ይሁን ግን አንድ የሚያረጋን ሐሳብን በሚዛናዊነት የሚያየውና በሐሳብ የበላይነት የሚያምነው አእምሮ ስለሆነ እሱ ይሁን ተብሎ አእምሮ ሊቀ መንበር ሆነ ወንድሜ በጣም ሰነፎችና ብርቶች በአንድ ሰፈር ይኖሩ ነበር ብርቶቹ ያረሱ ይበላሉ ሰነፎቹ ብርቶቹ ሲያርሱ ቁጭ ብለው ማሳውን ያያሉ በጣም ሰነፎቹ ደግሞ እቤታቸው በራቸውን ዘግተው ይቀመጣሉ ቁጭ የሚል ሰው ነገር አይደለም የሚያስበው አንድ ቀን በጣም ሰነፎቹ ወደ ሰነፎቹ ጋር መጡና እንደው ማሳው ላይ ቁጭ ብላችሁ እህሉ ሲያፈራ ከምታዩ ለምን አዘርፏቸውም አሉ ሰነፎቹም መዝረፍ ጀመሩ እኔ ደግሞ በጣም ሰነፎቹ ወደ ብርቶቹ ጋር ሄዱና እንግዲህ ዝርፊያ በስቶባቸዋል ለምንኛ ጥበቃ እናረግላችሁ ከምታገኙት ምርት ላይ 3 እጅ ነው መስጠቱን አሏቸው አይ ጥሩ ነው ብለው ብርቶቹ ተስማሙ እንግዲህ 3 እጃቸውን እየላፉ ብርቶቹ ያረሱ በጣም ሰነፎቹ ይሄንን ያስተዳደሩ ቆዩ ትንሽ ቆይተው ወደ ሰነፎቹ ጋር መጡና በሉ እንግዲህ እናንተ ጥበቃ አድርጉ ከምናገኘው ላይ 1 እጅ እንሰጣችኋለን አሏቸው ተስማሙ
ትንሽ ቆይተው ብርቶቹ ጋር ሄዱና እኩል ለእኩል ነው መካፈል ያለብን አሏቸው። ብርቶቹም ያው ይሁን ከዝርፊያው ከቀረልን አሉ፣ ተስማሙ። ትንሽ ቆይተው በጣም ጥበቃውን በአግባቡ እያካሄድን ስለሆነ እኛ 3/4 ይገባናል፣ እናንተ 1/4 ይበቃችኋል አሏቸው ብርቶቹ። አማራጭ ስለሌላቸው ተስማሙ። እንግዲህ የሰፈራችን ተሰብሳቢዎች አሉ መምህር ቅኔ፣ እንዲህ ነው ዘመናዊውና ሳይንሳዊ አስተዳደርና አመራር ይመጣዋል። ይህንም ብለው ቀጥ ብለው ስብሰባውን ጥለው ወጡ። እናቴ ሻምበል ከመድረክ ላይ ማለት ነው ስታዩት አፍ የፈታበትን ቀን ሁሉ ረግሟል። ለዚህ እኮ ነው አዝማሪው ባንጃው አሸበርኩ ብሎ ያለ ወጉ ሲያምስ ያለው እኮ እንዳይዋጥ ነገር ከምላስ ካለፈ ተይዞ አይመለስ ያለው። አቃቸው መምህር ቅኔ ቀላል ሰው መስለውታል። አንድ ጊዜ መምህር ቅኔ እኔ ምሎት መምህር ቅኔ ለምንድን ነው መንግስት ፀሐይ መንግስት የሚባለው? እና በሚዲያዎቹና ደግሞ እኛንም ፀሐዩ መንግስታችን የሚያስብለው ለምንድን ነው አልኳቸው። ደስታ አስመላሽ ምንድን ነው ጥፋቱ? ልክ እኮ ነው አሉ። እንዴት ስላቸው ይኸውልህ መንግስት እንደ ፀሐይ ስትርቀው ብርሃን ይመስላል፣ ስትቀርበው ያቃጥላል። አንዱ ከእርዳታ ድርጅት የዝቅተኛ ቤተሰብ ልጅ የሰፊው ሰፈርና ህዝብ ምስል የሆነ ህፃን ከእርዳታ ድርጅቱ እድል ይገጥመው ይሰጠውና ሀብታሞች ትምህርት ቤት ይገባል። ምሳ ሰዓት ላይ እናቱ የቋጠሩለትን ሳህን ይዞ በሀብታሞቹ ተማሪዎች መሃል ክፍት ሲያደርገው ህፃናቱ ብትን ብትን ብለው ቦምብ 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 አይሉም። ልጁ ግራ ገብቶ ኧረ ቦምብ አይደለም በሶ ጭብጦ ነው ብሎ አነሳው። ኧረ ቦምብ አይደለም ብሎ ግምጥ ሲያደርገው ህፃናቱ ነቀለው። ደህና እንመስላለን አይደለ? ደህና አይደለንም። ይኸውልህ ደህና መሆንን ማወቅ አለማወቅ ወይም ደህና መሆን አይደለም ጉዳዩ። ካወቅ በኋላስ ምን ሊመጣ የሚለውን ጥያቄ ትተነው ቁጭ ብለናል። ደህና አለመሆናችንን ብናውቅስ? እሺ ካወቅን በኋላ እስከሚመጣው ጣጣ ደህና አለመሆናችን ይሻለናል ብለን ቁጭ ብለን ሁሉም ሰው ሲብስበት መከራና ጭንቁ አንገቱን ደፍቶ እጁን ወደ ኋላ ጣምሮ ጠጅ ቤት ሲገባ እኛስ ምናችን ሞኝ ነው? አግዳሚያችንን ዘጭ አድርገን ሞልተን ጠበቅናቸዋል። እና ቢራ ተወደደ ብለው በእኛ ሊዝናኑብን እናቴ ያኔ የውስኪ ጠርሙሳቸውን ባዶን ወርውረውብናል ነበር። እኛም የእነሱን ቢል ተጠቀምንባቸዋል። የጅናቸው ጠርሙስ ላይ ጠጃችንን ሞልተን ጠጅ ቤት ሲመጣ ዋጋውን በእጥፍ የራሳቸውን ምክንያት ተጠቅመን ዘይትና ቤንዚን ስለተወደደ ብለው አይደል መጠጥ ላይ የጨመሩት። እሱኑ ቢል ተጠቅመን ራሳቸው ላይ ጨመርንባቸዋል። እናቴ በጠጅ ቤቱ በር ላይ ለማለፍ ሁሉ የሚቀፈውና የሚሰቀጥጠው የወረዳው አስተዳዳሪ ሁሉ ማማ ልጣይሽ ጠጅ ቤት እንደምን ዋላችሁ ብሎ አይገባም። እማማ ልጣይሽ ተኮሷ። ውይ ውይ ጌታዬ እንደው ምን ይሻላል? አግዳሚ ሁሉ እኮ ተይዟል ሞልቷል። ወይ የቢሮውን ይዘህ ትመጣ አሉት። ደስ ነው ያለኝ። መቼም እንደ ዛሬ ደስ
ብሎኝ አያውቅም። እስኪ ተወኝ እባክህ። ይሄ ግራ የገባው የበር ጠበቀ ኤሌክትሪክ መኪናን ቻርጅ አድርግ ብዬ ቻርጅ ስቴሽን ልኬው ይሄው የኤሌክትሪክ መኪና ላይ ነዳጅ አፍስሶባት ያለመደባትን እያቀረሸች ነው። I'll never be broke in my life. ቦስዬ መኪናዬንም አበላሸት ሳያንስ ጭራሽ ገንዘቤን ይዘል ትሄድ አይደለም እኮ ቦስ። ቆይ ቦስ ከቦክስ በፊት መኪና ውስጥ ለረጅም ጊዜ መቀመጥ በሽታ እንደሆነ ታውቃለህ? አልገባኝም። ይኸውልህ ቦስ እንዳንተ ያሉ ሀብታም ሰዎች ብዙ ጊዜ ለመጓጓዣ መኪናቸውን ስለሚጠቀሙ ሀብታም ወለድ በሽታዎች ያጠቋቸዋል። ስለዚህ ቦስ መኪናን ያበላሸሁትም ይሄን ብር ልወስድ የነበረውም ለአንተው ጤና ብዬ ነው። እንዴት ማለት? በዚህ ብር ማታ ማታ እየነዳ ጤናን የምጠብቅበትን ሳይክል ከማስተር ባይክ ልገዛልህ ነው ቦስ። ማስተር ባይክ? አዎ ቦስ ማስተር ባይክ። አድራሻውን አሮጌው ፖስታ ቤት አጠገብ 10 ሜትር ገባ ብሎ ያደረገው ማስተር ባይክ ትሬዲንግ በየትኛውም የእድሜ ክልል ውስጥ የሚገኙ ሰዎች የሚሆኑ ሳይክሎችን በውስጡ የያዘ ሲሆን ማስተር ባይኮች ከሳይክሎች በተጨማሪ ስኬትቦርድ፣ ስኩተርና የተለያዩ ስፔሮችንም በውስጡ ይዟል። በሳይክሎች ዘርፍ ደግሞ በማውንቴን በተጣጣፊና በኤሌክትሪክ አማራጭ በባለሙያ ከተደገፈ ምክር ጋር ከማስተር ባይክ ትሬዲንግ ያገኛሉ። እንዲሁም ለተጨማሪ መረጃ ከስር ባሉ ስልክ ቁጥሮች መደወል ትችላላችሁ። ማስተር ባይክ ትሬዲንግ። ስትታይ ግን እንደዚህ አርቀህ የምታስባት መስለም ብዙ ሰው ይለኛል ቦስ። እነዛ ብዙ ሰዎች ይሄንንስ ብለውሃል? ምን ቦስ? ይሄን ቅመስ። አዎ ቦስ። ቦስ እንዴት ነው ቦስ? እንዴ ሰላም ነው ወይ? አማን ነው ቦስ? በእንዳንተ አይነት ቀሽም ሌባ ብትሰረቅ ቦስም ሆነ ይመስላል። አልገባኝም ቦስ። ታስልኪ ባይሆን እሑድ እረፍት ስለሆንኩኝ አንዳንድ ቴክኒኮችን አስተምርሃለሁ። እሺ ቦስ አመሰግናለሁ። ይሄ ማይረባ በጣም ነው እንደሚያስተምረኝ። የትም ሀገሯ ነው የትም ሰፈሯ ዝም በል ወያላ። የሻሼ ደጋፊ ደግሞ ምን ታረደው? አሁን ገንዘብ ስላለ የማንቸስተር ደጋፊ መሆን መስሎ ነው። አደራ ደግሞ እዚህ ላይ አይጫንም። እሺ ሻሽ የነግራም ሻሽ ዝም በል ወያላ። ነግሬያለሁ ሻሼ ነው በቃ። ምን ይመስላል? አሁን ባንተ ቤት ቲም መደገፍ ነው። ወተት ልግዛልህ? አረ በእናትህ ወደዛ። አረ እንዴ ፒተርሰን እንዴ ቦስ ታውቀዋለህ እንዴ? አዎ ፒተርሰን ይባላል። ይገርማል በጣም ጓደኛሞች ነው። ኬንያ ከሄደ 2 ዓመት ሆኖት ነበር። ገና ወደ ኢትዮጵያ እየገባ ነው መሰለኝ። ቦስ ግን ሰውየው ኬንያ ሄዶ የመጣ ሳይሆን ኬንያ ተወልዶ የመጣ ነው ይመስላል። አይ ማቲያስ ስማ ግን ለምን ሰርፕራይዝ አናደርገው? እንዴት ቦስ? ይኸውልህ ልጅ እያለን የምንቃለደው ቀልድ ነበር። ቀስ ብለህ ከኋላው ትሄድና በጥፊ ትለዋለህ። እንዴ ቦስ ቤት የለኝስ እንዴ ወደ እኔ ትጠቁመዋለህ። ከዛ ሰላም እለዋለሁ። የኬንያ ዶላርም ሊሰጥ ይችላል። እሺ ቦስ ፒተርሰን ዋት ቦስ ቦስ ማቲያስ እንዴት ነህ? አለሁ ቦስዬ እንዴት ነህ? ሰላም ነው? እኔ የምልህ ማቲያስ ስመጣ 10 ሺህ ብር ልኬልህ ነበረ። ከለንደን እንግዳ ይመጣል። የሚያስፈልጉ ነገሮች እንድትገዛ ነበር። እሺ ቦስ ምን ላይ ሌላ ክሪ ቦስ? ቴሌ ብር ላይ። አይ ቴሌ ወሰደው በቃ። 10 ሺህ ብር ብድር ነበረብኝ እኮ ቦስ። ችግር የለውም ቦስ ደሞዝ ከፍለኝ እመልስልሃለሁ። በልንካሽ ላይ ካለው ሱፐርማርኬት ይዘና እዛ ስጋቸው አሪፍ። እሺ ቦስ ና ሚኪ በእናትህ እሱ የቦስ ብር ነው። 10 ሺህ ብር ይቀርባል። እሱን ደግሞ ሌላ ጊዜ ታመጣለህ። ማቲያስ ምንድን ነው የተፈጠረው? ቦስ ከዚህም ሰውዬ ተበድሬ ነበር መሰለኝ። ምን? ችግር የለውም ቦስ ደሞዝ ከፍለኝ እመልስልሃለሁ። ደሞዝ ስንት ነበር? 15 ሺህ ብር። አሁን የኔ ስንት ብር ነው አንተ ጋር? 20 ሺህ ብር ቦስ። እሺ በቃ ይኸውልህ አንተ ሱፐርማርኬቱ ጋር ሂድና ግዛ፣ እኔ ትራንስፈር አድርግላችኋለሁ። እሺ ቦስ። ቆይ ከላይኛው ሱፐርማርኬት ነው ያልከኝ? አዎ። ወይ ቦስ ከነሱም እኮ ተበድሬያለሁ። ከሱፐርማርኬት? አዎ ቦስ። በቃ እኔ ገዝቼ እመጣለሁ። ጭቅጭቅ ንዝንዝ የሌለበት ደስ የሚል የረፍት ቀን ቦስ። ወይ መጣ ደግሞ ምን አለ አውርቼ እንኳን በጨረስ አንተ ያበደ ነው ቦስዬ። ዊነር የፍየል ቁርጥና ክትፎ እኮ ነው። እዚህ ሰሚት አጆራ ጋር አዲስ ብራንች ከፍቷል። እየቀለድክ መሆን አለበት። እዚህ ሰሚት አጆራ ቦስዬ ራት እዚህ ነና ቦስ
ለነገሩ ተውት እኔ ባይኔ ይበላል ስብ ያልታከለበት ስጋን ያለ ስጋት የሚመገቡበት በሬን ለምን ያስባለው አንጋፋው ዊነር የፍየል ቁርጥ ባርና ሬስቶራንት ሐዋሳ ላይ የደንበኞቹ ኩራት ሆኖ በአዲስ አበባ 22 አዲሱ መንገድ ላይ በቁጥር 2 የብዙሃኑ የፍላጎት ሙላት የሆነ ዊነር ዳግም አሰልሶ በቀለጠው ሰሚት ዘናጭ ሆቴል ከፍቷል። ቴራሱ ሁሉን ያሳያል። በተንጣለለው ፓርኪንግ ተሽከርካሪው ይዝናናል። በዊነር ፍየል ቁርጥ ባርና ሬስቶራንት ተውና ቦምባስቲክ ሳይድ አይ አረ ነው ቦስ ይሳቂው አሁና ና የት ብዬ ልምጣ እንደውም ቶ አረ ቦስ አረ